ይህ መዝገብ ተከፍቶ ለችሎት ሊቀርብ የቻለው አመልካች በተጠሪ ላይ የክልከላ ውሳኔ ሰጥልኝ በማለት በጠየቁት መሰረት በደረሰኝ ቁጥር 00037 በሆነው የዳኝነት ተከፍሎበት መዝገቡ ተመርምሮ ከዚህ በታች የሚከተለው ውሳኔ ተሰጥቷል። ውሳኔ አመልካች የተጠሪ ባለቤት እና የልጅ አባት ሲሆኑ ተጠሪ በደረሰባቸው የጤና መታወክ ምክንያት ራሳቸውን መቋጠርና ንብረታቸውን ማስተዳደር ስለማይችሉ ለዚህም በማስረጃነት የሕክምና የምስክር ወረቀት የቀረበና በተመሳሳይ መልኩ የሰው ምስክሮች ቀርበው ተጠሪ የጤና ችግር ያለባቸው መሆኑን አረጋግጧል። ፍርድ ቤቱም በዛሬው ዕለት አመልካች የተጠሪ ሞግዚት ናቸው በማለት በፍትሐ ብሔር ሕግ ቁጥር 339 መሰረት የክልከላ ውሳኔ ሰጥቷል። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የውሳኔ ግልባጭ በማስረጃነት ተገልብጦ ይሰጥ።
ተመልካቾቻችን አሁንም ከኛ ጋር ስለሆናችሁ ቆይታችሁን ከኛ ጋር ያደረጋችሁ ስለሆነ እጅግ በጣም ከልብ እናመሰግናለን። ኑርልኝ ኢቨንትና ፕሮሞሽን ልዩ የቤተሰብ የመዝናኛና የጨዋታ ፕሮግራማችን ቀጥሏል። ዛሬ ትልልቅ እንግዶች አሉን። 35 ዓመት በትዳር ህይወት ምሳሌ ሊሆን የሚችል ቆንጆ የትዳር ህይወታቸውን እያወጋን እንገኛለን። ጋሽ ስዩም ወደ ጨዋታችን እንመለስና እንዴት ነበር የ35 ዓመት የትዳር ህይወታችሁ? ግጭት አልባ ነበር ማለት እንችላለን? ትዳር ላይ መቼም ግጭት አይጠፋም። እንኳን ትዳር ላይ እግርና እግርም እኮ ይጋጫል። ዋናው የኛ የሚለየው መንገድ ትዳር ማለት ግጭቱን የፈታንበት መንገድ ነው። እውነት ነው። ዋናው ያ ነው እኮ። እንዴት ነው መተማመን ስለ ጋሽ ስዩም እርሶ ባለቤቶን ያምኗቸዋል? ባለቤቶስ እርሶን ያምኑታል? እንግዲህ ትዳር ላይ መተማመን ከሌለ እኮ ትዳሩ ሞት አበቃለት ማለት ነው። እንግዲህ ያው 35 ዓመት ስንኖር 3 ልጆችን በፍቅር አፍርተን በሰላም እየኖርን ነው። ደስ ይላል፣ በጣም ደስ ይላል። መቼም እናንተን የትዳር ህይወት ማሰብ ይቻላል። በጣም ምሳሌ ሊሆን የሚችል የሚያስቀና ቆንጆ የትዳር ህይወት እንዳላችሁ መገመት አያዳግተኝም። ተመልካቾቻችንም እነዚህ ሁለት ጥንዶች የትዳር ህይወት ለሌሎች ምሳሌ ሊሆን የሚችል መሆኑን እኔ ራሴ መመስከር እችላለሁ። እስኪ ወደ ኋላ ልመልሳችሁና የዛሬ 35 ዓመት እንዴት ነበር ግንኙነታችሁ? ትውቃችሁስ የት ጀመረ? ወደ አዲስ አበባስ እንዴት ልትመጡ ቻላችሁ? ወጣትነት ምን የማያደርገው ነገር አለ ብለህ ነው? በወቅቱ በነበረ ፍቅራችን ብናለን ያው አዲስ አበባ ተያይዘን መጣ። እንኳን አዲስ አበባ ድረስ ለወላ ያስገባም። አዎ በስራ አጋጣሚ ወደ ክፍለ ሀገር ስንቀሳቀስ ነው የተዋወቅነው። ይሄን ይመስላል። ወይዘሮ ሸዋጌጥ ወደ እርሶ ልመለስና እንዴት ነው የትዳር ህይወታችሁ? ምን ይመስላል? በትዳር ህይወታችሁስ ያላችሁ ገጠመኝ እንደው በትውውቃችሁ ጊዜ የማትረሱት? ያው እሱ እንደተናገረው 35 ዓመታትን በፍቅር ነው የኖርነው። ቆንጆ 3 ልጆችን አፍርተናል። በፍቅራችን ምንም እስካሁን የገጠመን ችግር የለም። እስካሁን ድረስ ያለውን ደስታ አጣጥመን ነው የምንኖረው። ወደፊትም እሱ ያውቃል። በርቀት መተያየታችን ቅርበትን ፈጠረ። በወቅቱ የሚያማልሉ ጎበዝ ወጣት ስለነበረ በቃ ልቤ ተሳበ። እንኳን እኔን አይደለም አይበልብኝ እንዳንዱ ትልቅ አሮጊት እንኳን ያማልል ነበር። ሰላም እንዴት ናችሁ? ሰላም እንዴት ነህ? ምን ነበር? ከሮቡስታ ኮፊ ነበር የመጣነው። ለፕሮግራማችሁ አንዳንድ ነገሮች እኛ ነበር ያቀረብነው። አዎ ልክ ነህ። እኔ ነበርኩ መጥቼ ኦርደር ያደረኩት። እና ምን ልርዳ? በድርጅታችን አሰራር መሰረት የአገልግሎት ክፍያ የምንቀበለው ቅድሚያ 50% ነው። ዳግም ማን ነው? ምንድነው? ለፕሮግራሙ ኬኩንና ለኬኩ የሚሆኑትን ዕቃዎች ያቀረበው ልጅ ነው። ትዕዛዙ ሲታዘዝ ግማሽ ክፍያ ወስዶ ነበር እኮ። አሁን ታዲያ ምን ፈልጉ? ቀሪ አለ ነው የሚለው። ምን? እሺ ትርሲት እንዴት ነሽ? እንዴት ነህ? አለ ምን ነው ስራ የለም እንዴ? ስራማ ደጋግመሽ ስለደወልሽ ምን ገጥሟት ይሆናል ብዬ አንቺን አግኝቼ ከዛ ወደ ስራ ገባለሁ ብዬ ነው የመጣሁት። ምን ነበር? ይኸውልህ ዳጊሻ፣ ለአንተ ያልታየ ለእኛ ግን ጉልህ ሆኖ የታየ ህይወትህን የሚቀይር ጥሩ ሀሳብ ይዘን ነው የጠራን። ምንም አልገባኝም። ነው ወይስ ቁርስ እንድጋብዛችሁ ፈልጋችሁ? አይ ዳጊሻ፣ ቁርሱን ተውኛ እንጋብዛለን። አሁን ግን የምናወራው ወደፊት ስለምንበላው ምሳና እራታችን። ግራ እያጋባችሁ ነው። ወደ ስራ ልገባ ነው ያልኳችሁ እኮ ለምን ነው ማነግሩ? ይኸውልህ ዳጊ፣
ነገሩን ለማሳጠር ያህል የጠራንክ እንድንጠቃቀም ብቻ ነው። ያለምንም ልፋት ያለምንም ድካም ሀብታም የምንሆንበትን ነገር እንሰራለን። ገንዘብን ትምህርትን አይጠይቅ። ታዲያ ሀብታሙን ማን ይጠላል? እስኪ ሀሳባችሁ ልስማው። ምንድነው? ይኸውልህ ዳግሻ አንተ እዛ ቤት ስትገባ በሹፍርና ተቀጥረ ነው አይደል የገባው? ከዚያ ደግሞ ሚካያስ የሚባለው ሱሰኛ ልጃቸው እየሰከረ ሲያስቸግራቸው አንተ የድርጅቱን ሂሳብ እንድትቆጣጠር አደረጉ። ፌቨን ደግሞ የምትይዘው ገንዘቡን እሷ ናት። አንተ ደግሞ ትቆጣጠራለህ። ፌቨን ደግሞ ዳኒት ትወደዋለች። አለቀ። ቆይ አንቺ ሚስጥረኛ ጓደኛሽ አይደለች እንዴ? በዛ ላይ ደግሞ ያንኑ ሁሉ ወጪ አውጥታ ውጭ ሀገር ውስጥ እንዳሳከመች ሰምቼ። ስማ ትቀልዳለህ ልበል? እኔ ብድን ለእኔ መዳን የሚያስፈልጋት ለእሷ ነው ከኔ በበለጠ። ደግሞ እኔ ወሰድኩት ከትርፏ ነው። እሷ እኮ ዋና የሚወሰደችው ዳኒ ነው። ማለት ሁለታችሁ ፍቅረኛሞች ናችሁ? እና ታዲያ አሰራሩን ትርፋማ የሚያደርገው አይደለም? ሄሎ ሚኪ፣ በዚህ ሰዓት? እሺ መጣሁ። ዳጊ አሁንም እንደፈረደብህ ደግፈኝ ብሎ ነው አይጠራ? ይኸውልህ ከዚህ ግርድና የሚያወጣ አዋጭ መላው ይዘን ለመጣ። ለማንኛውም አስብበት። በሰው ገንዘብ እና አላህ ከሚዞር ወደኛ ቢዞር ቀላል ነው። አሳውቃችሁ የኔ ደጋፊ ፈጣሪ ደግፋል። ያው እንደውም ጓደኛዬ ይመጣ። ጓደኛዬ ያልከው እና አለቃዬ ነህ? እኔ ወንድምህ ነኝ። ስጋ ጥብስ ነው ቁርጥ ነው? ይህንን ቃልና ቀን አብዝተህ የምትናፍቅበት ቀን ይመጣል። ቢገባ ኖሮ የሰው ልጅ አብሮ ከበላና ከጠጣ ወንድማማቾች ማለት ነው። በእናትህ ይህንን ፖለቲካን እዛው ቢሮ ጨርሰህ ነው አይደለም እንዴ ወንድም? ሂሳብ ስንት ነው? ከፍለን መሄድ አለብን። ፌቨን እየጠበቀችን ነው። አንተን ቤት አድርሼ ቶሎ ወደ ቢሮ መመለስ አለብኝ። ደውልላታ። አሁን አይደል እንዴ ከቢሮ የመጣው? ወንድምሽን ላደርስ ሄጃለሁ በላት። ዋይ እንዴት ዋላችሁ? ጋሼ ፌቨን ጋር ልሄድ ነበር። ትፈልገኛለህ ወይንስ? አሁን እንኳን አልፈልግም። ስትመለስ ግን መድኃኒቱን አምጣልኝ። ጨርሻታለሁ። እሺ ደህና ዋሉ። ኧረ እባክህ ሚኪያስ፣ ኧረ እባክህ ዳድ፣ እኔ ልሙትልህ ነው። ከአንተ የለየኝ ውሃ ልጠጣ ነበር የገባሁት። ውሃ እኮ ነው ያዘዝኩት። እና አፈን ይዞ ይጋታ አለ። ይኸውልሽ እቴት፣ ውሃ ጠምቶኝ ውሃ ስጠኝ ብዬ ገባሁ። ከዛ አንዱ ወደ ስራ ሊሄድ ፈልጎ አንዱን ጃምቦ በቁሙ ጨለት አርጎ አንጀቱ ሲረሰርሳ ላይ ይወጡ። ውሃ ምን አባት ይሰራልኛል? መድኃኒት አልወጥበት አልኩና አንድ ጃምቦ አምጣልኩት። ሲሰጠኝ እሷን ውርውር አድርጌ መጣሁ። እዚህ ጋር በዚህ ሁኔታ ከቀጠልክ መድኃኒት መውሰድ መች ይቀራል? እንደው ይሄ ልጅ ባይኖር ባየዝ ድርጅቱን ግትግት ይላል ነበር እንዴ? እንደው የኔ ልጅ
እነዚህ ታናናሾችን ምን ይሆን የምታስተምረው? አንቺ ያምሻል ነው ደነስ ምንድነው ዝም ብለሽ ባሌ ምናምን እያልሽ መቀባጥል ሌላ ስራ ታበሻለሽ እንዴ? እኔ እኮ ግራ የገባኝ የት ሄድብናል? የት ሄድብናል? ቀስ ብለሽ ምን እኮ ነው እንደዚህ የምትጮህብኝ? ወይስ ካዳምጠኛል? ልትሸመጥጠኝ ፈልገህ ወይስ የምር ልጅቷን አፍቅራታል? አንተ ራስህ ካልፈለክ ሌላ ስራችን ጥሩ ነው ያልከው ልጁ እና አንቺ ስትዘባርቂ ነው ዝም ብለሽ የሰውየው ማንነት ሳታውቂ መቀባጠል አልነበረም። ስራ ታበላጃለሽ እንዴ አንቺ? ያምሻል እንዴ? በቃ እሺ እኔ ለበኩል ነበረ እኔ ባሰራሩ ጥሩ የሆነ መስሎኝ ነው። እሺ ለለምንሽ ከፍል ለለምንሽ እኔ ዝም በይና ያንቺ ስራ በቃ እሷን ማስቀናት ብቻ ይሆናል። ገባሽ? ሰሞኑን ምንድነው ከሆነች ልጅ ጋር ወክ እያደረጉ ካፌ ውስጥ እያየኋቸው ነው ምሳ ሲበሉ አየኋቸው ምናምን ብለሽ ሀሳቡን መስረት በቃ እሺ ጣጣ የለውም። ከዛ 30 ሺህ ብር በኋላ ምን ተቀበለና ይኩረም ገንዘባዊ ጣፋጭ ጨዋታ ማለት መሰለሽ። አንቺም ወደ የምትሄጂበት ሂጂ፣ እኔም ሄጄ ዳንቴን እንደሰምስ ለኔ ደግሞ ከይመጣት በቃ እንደውል እንዴት ዋላችሁ? እንዴት ዋል? የኔ ሰከረ የኔ ጀግና ዛሬም እንደ ልማድ ሰክረ መጣ። እኔ የምለው ባለፈው በምንድን ነበር የተመረቀው? በልተን ጠጥተን ጨፍረን አምታታብኝ እኮ። እሺን አትቀባጥሪ፣ ዝም ብለሽ ግቢ። ዝም በይ። አዎ ዝም በይ። ራስ ዝም በይ። ብሽቅ ደግሞ ሊቆጣኝ ይፈልጋል እንዴ? እንዴ ያማረበት መሰለው ጧት እየተነሳ ለጸበል ይጋተልኛል እኮ በሰማት። ከንቱ ምን እየሆንክ ነው? ሰኔትም ብትሆን እኮ ልክ ናት እንዴ። በየቀኑ ጧት ማታ ስራ አደረግከው እኮ። ላንተም ቢሆን እኮ ቤተሰብ ሲያዝንብ ጥሩ አይደለም። ይኸውልሽ ትንሿ እናንተ እኮ ያልገባችሁ ነገር ጭራሽ እኛ ነን ያልገባን። ዮሐና ወያ ትምህርት የለም እንዴ ዛሬ? የመመረቂያ ፔፐሬን እየሰራሁ ነው አላልኩም? እሱን እየጨረስኩ ነው። መማር ማወቅ እንዲሰካራም የሚያደርግ ከሆነ ቢቀርብሽ እኮ ነው የሚሻለው። እውነቴን እኮ ነው የምልሽ። እንደውም ለምን የመመረቂያ ጽሑፍሽን በዚህ በወንድምሽ ለምን አሰሪ? ምን ብዬ? እረፍት አልባው ሰካራም ብለሽ ረስጭው። በእውነት ውጤት ያመጣልሻል። ዳጊ ወይ ስራ ከጨረስክ አንድ ነገር ባማክርህስ? ደስ ይለኛል። ግን እስኪ አንድ ነገር ልንገርሽ። ይህንን የሚያክል ድርጅት እየመራሽ እንደዚህ የተቦጫጨቀና እየተከፋፈተ አለባበስ ምን የሚሉት ነገር? ሴት ልጅ ሸፈን ደበቅ ስትል ነው ፈላጊዋ ነው የሚበዛው። ስንቴ ነው ደጋግሜ ነገርኩሽ? ለምን ደግሞ አታዳምጪው? እሺ አልኩህ አይደል? ደግሞ ብዙ ጊዜ ነው የነገርከኝ አይደል? ከዚህ በኋላ ግን ደግሜ አልነግርሽ። እሺ አሁን ምንድን ነው ልታማክሪኝ የፈለግሽው? እንትን ከዳኒ ጋር እኮ 2ኛ ዓመታችንን ልናከብር ብለን እናማ አብረን እንድናድር ምክንያት እንድትፈጥርልኝ ነው። አብሮ ማደር አይደለም ከ2 ሰዓት በላይ ማምሸት አለች። ይሄን ነገር ጠንቅቀሽ። ለምንድን ነው የምትጠጣው ሚኪ? ነው ወይስ ልታበሳጨው የሚፈልገው ሰው አለ? ወይስ ራስን መጉዳት ትፈልጋለህ? ሚኪ ተስፋ የቆረጥክ ሰው ሆንክብኝ እኮ። ይኸውልሽ ትንሿ ኢየሱስ አስቀያሚ ባህሪ ምን መሰለሽ? በ15 ሰፋፊ በር ያስገቡሽና መውጣት ስትፈልጊ አንዲት መስኮት እንኳን አታገኝም። አንዲት የዩኒቨርሲቲ አስቀያሚ ሙድ ይሄ ነው። ለቀልድ ለሙድ ተብሎ ይጀመርና መጨረሻው እንደ አይነት ከንቱ ሆኖ መቅረት ነው። እሺ አሁን ግባና ተኛ። ስትነሳ ሁሉንም እናወራለን። ኖ ስለሳማ መጠጥ ቤት ሄዳለሁ። ተዚያ ስመለስ ማውራት እንችላለን። ተነስ። ሰውዬ ቆይ ከኔ ምንድን ነው የምትፈልገው? ምን እፈልጋለሁ? ትልቅ የሥራ ኃላፊነት አለ። ጋሼ ደግሞ ይሄን ድርጅት ለኔና ላንቺ ነው ኃላፊነት የሰጠው። ፕሮግራሙ ቅዳሜ ነው፣ በነጋታው ደግሞ እሁድ ነው። ስራ የለም። ዳትስ ኢት። ትሰሚያለሽ? እኔ የማላውቀውን አንዲት እርምጃ እንኳን መራመድ አትችይም። ማን ስለሆንክ ሰሞኛለህ? አንተ እኮ ሹፌር ነህ።
እዚህ ግቢ እዚህ ውጪ ልትለኝ ትፈልጋለህ? ትሰማኛለህ? ጥጋብ የሚል ከሆነ ወደ ጋሪ ነው። ምንድነው 10 ጊዜ ሹፌር የምትለው? አውቃለሁ እዚህ ድርጅት ውስጥ ስቀጠር ሹፌር ነበር፣ ግን በትምህርቴ በላቤ ነው የሂሳብ ሰራተኛ የተቀጠርኩት። እዚህ ድርጅት ውስጥ ደግሞ ትልቅ ኃላፊነት የተሰጠን ለኔና ላንቺ። አንቺ የትም እየተዝረከረክሽ እየመጣሽ አንድ ነገር ቢጎድል እኔ ተጠያቂ ነው አልፈልግም። አዎ፣ ስለዚህ በሄድሽበት ቦታ ሁሉ እከተልሻለሁ። እኔ አለሁ። እንዲህ የሚያደርግ እንኳን እሱ አይመስለኝም። ችግሬ አይደለም እና ሌላ ምን ሊሆን ይችላል? ይሄን አውልቂ፣ ይሄን አትልበሺ፣ በዚህ ጋር ውጪ፣ በዚህ ጋር ግቢ፣ የገሌን አታገኚ። ትሰማኛለህ? የምታስበው ነገር ካለ ቢቀርብ ነው የሚሻለው። አጉል ድካም ነው የሚሆነው። እንዳንተ አይነቱ ወንድ ለፍቅር ቀርቶ ሹፌር የሆነ ሳይውላ ታስጠላለህ። ጋሺ እኔ ልብስ አጠባ አላሳሰበኝም። ያሳሰበኝ የሚኪያስ ጉዳይ ነው። ምን እስከሚሆን ነው የሚጠብቁት? ሁልጊዜ እኮ ታጥቦ ያልተጨመቀ ቱታ መስሎ እኮ ነው የሚመጣው። እኔ አንድ ቀን አንድ ባልየው ደፍቼ ደጅ ባላሳደረው እኔ ስር ነው የታደረው። አዎ እስቲ ለዳግም ንገሪው፣ እሱ ልክ ያስገባዋል። እንግዲህ ጠበል እንዲወስደው አማክረዋለሁ። አዎ ብቻውን እኮ አይደለም ጋሺ፣ ብቻውን አይደለም። ይሄ እኮ በሽታ ነው፣ ልክፍት እኮ ነው። አንድ ቦታ ክቡ ሲል ወይ ሹሽላ ረግቷል ወይ ደግሞ በትምህርቱ የቀናበት ጓደኛው አስደግሞበታል። አዎ ምንድነው የምታማሩችው ሰናይት? ሟርት አይደለም ጋሺ፣ እኮ እውነት እኮ ነው። ከዱላው እኮ ጸበሉ ይሻለዋል ብዬ እኮ ነው። አሁን እኛ ጎረቤታችን እያሰልፉ ልጅ ያጨበሪያም አንዷን ይዋዳጅሉትና ከሷ ጋር አሽሼ ገዳሜ ሲል ቀን ከሌሊት አሽሼ ገዳሜ ሲልሎት ለካ ልጅቷ ህመምተኛ ኖራለች። አዎ ዛሬ ደግሞ ምን ነው ሰላምታ የለም? አስሚኝም ዳኒ ይመጣል። ትንሽ ቦታ ተሳጭቼ ነው። ምን ነው ስራ ቦታ ተጋጨሽ እንዴ? ኧረ አይደለም፣ ይሄ ዳግም ተብዬው አሽከር ነው እንጂ እንዴት እንዳበሳጭ። ይሄ ጋሪያም የመኪና ቁልፍ ተቀብለን የቢሮ ቁልፍ ብንሰጠው ያናታችሁ ሲለናል እንዴ? በስራ ተጋጭታችሁ ነው ወይስ በግል ጉዳይ ነው? ያንን ነገር አማክሬው ነው እንጂ ንቅንቅ ብቲ አላለኝም። ለነገሩ እሱ ምን ያርግ ዳድ ነው እንጂ ማንንም ኮተታም እየሰበሰበ ልብ የሚሰጥብን። እንዴ ብለሽ ነው ታዲያ? ጭራሽ ከሁለት ሰዓት በላይ ብታመሽ ምናምን ቢለኝስ? ቆይ ምን እንደማደርገው ነው ይቆማል። ማነው እስቲ አስተናጋጁ ታያ ዋምጡላት ቀስቀሳ ዳግምዬ እሱ ወደኛ እየመጣ ነው። እሱ እየበረሩ እንደሱ ምን ይሉታል? ትንሿ ሞድሽ ይሄ ልወደድ አይነት ነው እንጂ ጋሽ አስቀናሽ ወንድም እኮ ነው። ወይ ለኔ ማክስቴ ነው። ያና እንደሽ ግቡማ ተቀሳቀስ ነው ጋሽ። ዳግም መድኃኒቱን ረሳው። አራምጥቻለሁ ጋሽ። ሔዋና እስቲ ዋምጭልኝ። ጋሽ እስኪ እንደዚህ ስብስብ እንዳለን እዚህ በር እንዳለ ቆንጆ ቡና ላፍላ። የትም ንቅንቅ እንዳትሉ መጣሽ። እኔ ምልቃሽ ለምን ግን ፌቨርን አትቆጣትም? ባንተ ያምራል ብዬ እኮ። ምን አደረገች? ምን ብዬ ልቆጣት? ማለቴ ስለ አለባበሷ፣ ስለ ማምሸቷ ትልቅ ኃላፊነት ይዛ ትልቅ ድርጅት ነው የምትመራው አይደለም እንዴ? እሺ እንደዛ ተሰማ። ጥሩ እጠይቃታለሁ። ዳግም ምን የመሰለ ቡና ላፈላ። የትም ሄደ የለም። በረንዳ ላይ ቁጭ ብለን እንጫወታለን። እሺ እኔ የምልሽ ሚኪ አለ እንዴ? ሚኪ አለ አለ የለም አለ ወይ አለ ወይ የለም፣ ከሁለት አንዱ ነው።
እኔ የምልሽ ብሮ ይሄ ኤክስፓየር ዴቱ በጣም ቁልጭ ብሎ ነው የሚታየው እና እሱን ስቲከሩን ማንሳት አንችልም? ችግር የለም ማንሳትም መለጠፍም እንችላለን። አረ ይደረብበታል። በጣም አሪፍ። እና አየሁ እንዴ ምን ያህል ይሆናል ብዛቱ? እርግጠኛ አይደሉም ግን 5000 ካርቶን አንዱ 20 ፍሬ ይዛል። ያው ወደ 100,000 አካባቢ ማለት ነው። ይሄ ማለት እኮ ወደ ሚሊዮን ብር ገደማ ማለት ነው የምንዘጋው። ይኸውልሽ ዳኒ መላለይ ያለሽ ነገር ያው ግልጽ ነው። ፎል ምናምን ነገር ውስጥ ግን እንዳንገባ። አንተ አይደብርም እንዴ? እኔ እናንተ እንዲህ እንባባላለን? ወደፊት ስንት ስራ ነው ማሰራ በእናት እና እሺ ግን እሺ ሰውየው ምን ያህል ይላል? ስለ ሰውየው እሷ ከኛ ጋር ነው ሰራ ፍቅርና ቢዝነስ አብራ ሄደም። ኧረ በእናትሽ አንቺ እና ቆይ ያ አንቺ ነው ደግሞ እኔ ብለው የዚህ ቤት ልጆች አታገቡም እንዴ? ይሄን ቡናሽን ማን ያንቃርርልሻል ብለን አስበንልሽ ነው። ግድ የለም ከነጋሽ ጋር ጠጣዋለሁ። እንዴ እኔ እኮ ጧጧት እየተነሱ ለዚሁ ለጎረምሳ እኮ ቁርስ ማዘጋጀት ወገቤን ቆረጠው። እንዴ አረባካችሁ ቀለል በሉ። እስኪ የሆነ ሱፐር ማርኬት ጠይቄያለሁ። ወደብ ላይ ነው ተጭኗል ብለውኛል። ምኑ ምንድን ነው የጠየቅሽኝ? ባል ነዋ። ታላቃቸው ነው አይደለም? መንገዱን ዘግቼባቸው ነው ቤት በኩል ሄደው ያግቡ ብለሽ። እውነትህን ነው? አንተን ማንም ቼክ አድርጎ አያውቅም። ትሰማኛለህ? እኔ ዘገየሁት በራሴ ጉዳይ እንጂ ዝም ብለኸኝ አታውቅም። አብረው እየዋሉ ትዝ ብለኸኝ አታውቅም ማለት እንኳን ትንሽ አይከብድም? ባይሆን ዝም በይ። አንቺ ማን ጠየቅሽ እንዴ? ጨዋታ መስሎኝ ያዝነው። ቆይ ስንጠየቅ ብቻ ነው እንዴ ምን መልሰው? ሰምኛልሽ ትርሲት አትንቀልቀይ ስልሽ አትንቀልቀይሽ 10 ጊዜ ባልና ሚስት ነን እያልሽ ስራ አታበላሽ ወይ ደግሞ የሥራው መንፈስ ካልገባሽ በቃ ከሌላ ሰው ጋር ልስራ። አሁን ምን አደረኩ ዳኒ? አንተ ብቻን ስታወራን እንደ ነበርከው። እባክሽ ዝም በይ። ለሄዶ ለመጣው ባልና ሚስት ነን ማለት ምንድነው ጥቅም? ስራ እንደሚበላሽ አታውቂም? አያምኑንም ስልሽ አንቺ አሰሚኝ። ስለና ስላንተ ግን በጣም ትኩረት እያደረክ ነው ታውቀዋል። ስሚኝ ከፌበን የምናገኘው ቁርስ ብቻ አይደለም በሚሊዮን ገደማ ነው ገባሽ? ይህ ስራ ተበላሸ ማለት ከምድረ ገጽ ነው ማጠፋሽ። ሄሎ ዳጊ እንዴት ነህ? ሰላም ነው? ጥሩ ዜና ይዤ ልመጥቻለሁ። በቃ እሺ ነገ ጠዋት እንገናኝ። ጥሩ ቢሮ ከመግባቱ በፊት አውራኝ። እሺ እሺ ያልኩሽን ብታረጊ ነው የሚሻልሽ። እሺ መቼም ስታገቡ አንድ ላይ ነው የሚደራችሁ። ሸዋ ወጪ ቁጠባ መሆኑ ነው። አይ ምን ነው የሸዋጌ እኔ ለልጆች ያንሽ ባይሆን ደስታቸው አንድ ላይ ሊው ቢገኙች ያ ሚቲያስ ይላል ይድስቲ እንደፈረደው ተዘላው አንተ ወይ ቤት በኩል ወተረው ዳግም ብር ይኖር መውጫ አይቸግርም እኮ ምን ሄለው ሳንቲም ይኖር። አዲዮስ ሰላም 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 ቤተሰቦች ቀስ እንዴት ናችሁ? ያው እንቅልፍ የሚከለክል ከመጠጣት እንቅልፍ የሚያስወስድ መጠጣት ይሻላል ብለን እኔ የምልህ እቴቴ ሰብሰብ አድርገው ሊደሯችሁ ነው። እንግዲህ አብርሃም የምትሟዘዘው ፈልግ አትለፋደድ። እዚህ የጅምላ ጋብቻ ብር አላችሁ ምን ቸግሯችሁ ነው አሁን እንደዚህ የችጋር ድግስ ያሰባችሁት? ይኸውልህ አንተ ብቻ ማግባት ፈልግ እንጂ እኛ ድል አድርገን ደግሰን ነው ምንደራ። ዳግም አንተም አለህበት የጅምላ ጋብቻው ላይ? ምን ነው እንዴት ነው ይገባ? እሱ ወንድማችሁ አይደለም እንዴ? ኧረ እባክሽ እቴቴ ይሄ ልጅ ወንድማችሁ ነው እያልሽ በኋላ ውርስ ላይ ካልገባው ብሎ እንዳያስቸግር። ስማ
ሰራተኛ ነሽ ሰራተኛ ቆይ ደግሞ ፌቨን የለችም እንዴ ወደ ጓዳ ገብታለች ያው የሙሽራ ወጉ አይደለም ምንድነው በዘባርቀው እንጂ ደግሞ ለሞኑ አንቺ አይጎተሻል እንዴ እንዴት አጋሽ ያው ምን የመሰለው ዘንካተው ነው ልክ እንደነዚህ ማስቲካና ፍኛ በፈነዳ ቁጥር እናቴ ደረሽ የሚል መሰሉት አቤት ቁመና አቤት ግርማ ሞገስ አቤት አረማመድ አቤት አካሄድ ሰንዬ አቤት ወይ ቡና ቡና ያለ ምን ይኩን ማተከለ ለከተባ ከነገር ታየ አሲዋ እኔም በጣም ነው ናፈቅ ነገ እንገናኛለን መልካም ምሽት እኔ ምልሽ ቤተሰቡ ዛታ ተሰብስቦ እየተጫወተ አንቺ ስልክሽ ተጠራሽ ከማን ጋር እያወራሽ የማደርገውን ሁሉ ላንተ ማስረዳት አለብኝ አይ እሱማ የለብሽም እዛ ተሰብስበን እየተጫወትን ነው ብዬ አይመለከትህም እኔን መከታተልህን ትተህ የመጣህበትን ዓላማ ሶስትን ጽፌ አንድ አለኝ ከሚለው ሂሳብ ጋር ብትጃጃል ይሻላል ይኸውልሽ ዳናዝ እንዳትለኝ እሺ አሁን ሁሉም ነገር መስመር እየያዘ ነው ነገ ከኔ ስትለያዩ ምን ያህል እንደማስብላትና ወደፊት ደስተኛ ሆና ስትኖር ማየት እንደምጓጓ ትደሰኩሪላታለሽ እሱን እንኳን ለኔ ተው በጣም ቀላል ነው ዳግም እሱን ብር እያሳዩ ገደል መክተት ምንም አያውቅም በወር 6000 እና 7000 የሚበላ ሰውዬ 200,000 ብናሳዩ አባቷን እንኳን አሳልፎ አይሰጠንም ያን ያህል እንኳን እርግጠኛ አትሁን ፍቅረኛዋ ነኝ ስላልከው ግን ምናልባት ሊጠራጠር ይችላል እሱን ታዩ ይኸውልሽ አንቺ ብቻ ባለመቀልቀል በዝምታሽ ተባበሪን እሺ የባለፈው ቅዴ ተበላሽቷል ይሄ ስራ ግን ቢበላሽ እኔ አላቅም በቃ አላቅም ጨርቄን አውልቄ ማብድ ነው የሚመስለኝ በቃ አላቅም በቃ እስኪ ትርፉንም ውጤቱንም እንዴት እንደምናገኝ ከዛ በተረፈ ደግሞ እቃዎቹ እንዴት እንደሚገቡ ከዛም ሲዘል ደግሞ የኔ ትርፍ ምን ያህል እንደሆነ እስኪ በደንብ አድርጋ አስረዳኝ ይኸውልህ ዳጊ ፌቨን ጋር ትናንትና ደውዬ አሳምኛታለሁ እና የኔን የውሸት ፍቅር ሰበብ አድርገን 1 ሚሊዮን ብር እንቀበላታለን ደግሞ ታምነኛለች በዚህ ምንም እንዳታስብ ስለዚህ ካንተ የምፈልገው ምንድነው ስታማከረ አዎ ትክክል ነው እሺ ምናምን ነገር እንድትልልኝ ብቻ ስለዚህ የፌቨን የትርፍ መጠማ ምን ያህል የምን አባቷ ጥቅም ልቧ እስኪጠፋ አንዴ ከሳምኳት ከዚህ በላይ ትርፋለ እንዴ ይልቅ የሷ ነገር ነው ምንም እንዳታስብ ፌቨን ማለት ለኔ መጫወቻ ኳሴ ናት እኔ መሪዋ ነኝ እንደፈለኩ ነው ማሽከርከር ገባህ እኔ አጠገቧ ስላለው እሱ እንኳን ብዙ አያሳስብም ይልቅ አንተ እዚህ ፍቅር እያልክ የምትጃጃለው ነገር አቆምና ጉዳዩን አፍጥነው ጥሩ ስለዚህ ይህን ስራ ለመስራት መቼ አሰብክ በቃ ዛሬ አገኛታለሁ ብቻ እኔ ካንተ የምፈልገው አዎ ትክክል ነው እሺ ጥሩ ነው እያልክ ማቀሳሰር ብቻ ነው እሺ ወይ ምን ፈልጋለሁ ባጠብቀኝ ብለሽ ትንሽ ትይጃለሽ ቤት ማታ አወራለሁ ማታ ስመለስ ምን ዳሽ ኮነ ተኝቷል በቴት ኮለች ቤተክርስቲያን ሄዳለች ምን ነው ምን ተፈጥሮ አሁን እሱን አይደለም ያንገገማ ነው እንጂ ዳግም እኮ የለም አንድ ጉዳይ ያለኝ በዛው ነው ቢሮ የምገባው ምን ሆነሽ ሚኪ በጣም ያስጨነቀኝ ነው ያለው ምን አድርጊ ነው የሚለኝ እንዴ ይሄ ለምን ለበሽ ማንን አገኘሽ እዚህ ወጣሽ እዚህ ገባሽ ጭራሽ ምን በላሽ ምን ጠጣሽ ማለት ጀምሯል ቆይ ስለዚህ እሱ ምን አገባው
ማናት? የድርጅትሽ ጠባቂ ዳግማዊ ስንታየው ተብዬ ነው። ደግሞ እሱ ምን አደረገ? ድርጅቱን በተሸከረ አንተ መሰከርክ ቁጥር አስሎ ስላመጣ እህቴን የት ገባሽ የት ወጣሽ እንዲላት አልፈልግም። እኔም በሆን ከሰከርኩኝ ትቦ አድራታለሁ እንጂ ዳግመኛ እሱ ጋር ደውዬ ነው ሰደኛለሁ። እሱም አንተ ስራ ነው። እቴቴ በቤተሰቤና በእህቴ ሲመጡብኝ ምን አይነት የሰይጣን ቁራጭ እንደሆነ አሳይሻለሁ። ለዛኖች ሄሎ ፌቢ እሺ ተርሲቲ ፌቨን እየመጣች እና ትምጣ። ምን ችግር አለው? አይ ምንም ችግር የለውም። ያው ማለት ያው ነፃነት እንዲሰማት ምናምን በማለት አንቺ ረስቼው ደግሞ ዛሬ የሚገርም ስራ እኮ ነው የሰራሽው። የሆነ በቃ ልምድ ያለው ደላላ ቢዝነስማን አይደል እንዴ መሰልሽ ዛሬ እሱን እንኳን ተው እና እያባረርከኝ ነው? አይ ማባረር ሳይሆን ምናልባት እሷ ቶ በቃ አታስረዳኝ። በቃ መች ስጨርስ ደውልሻለሁ። ላይመች ስለሚችል ችግር የለም አትደውልም። እስከ መጨረሻው ማልደውልበት እንኳን ጊዜው አሁን አይደለም። ላሚቷ ከታለበሽ በኋላ እስከ መጨረሻው ትጠረቀሚያለሽ። ደነስ በእውነት ሲዩ ይሄ ነገር ትክክል አይደለም። እውነቴን ነው፣ ልክ አይደለም። አትናገረን ካሉ መብታቸው አይደለም እንዴ? እሱ ደግሞ ምን ማለት ነው? ምን ነው የዚህ ልጅ ነገር እንዲክንክን እናደረጋችሁ? እነሱ ጥሩ ሁኑ ቢላቸው የሱ የሚያገኘው ጥቅም ምንድነው? ጥቅም ከሌለው ታዲያ ለምን ዝም አይላቸው? ለምን አርፎ ስራውን አይሰራም? ጭራሽ እነሱን ተው አይሆንም እንደማለት አይዟችሁ በርቱልኝ ትልኛለህ። እኔ እንደሱ አላልኩ። በቃ አትናገረን አሉት። አትናገረን በቃ ለምን አይተዋቸው? ሲጠፉና ሲበላሹ እያየን የኛ ዝም ማለት ሳይንስ እሱም ዝም ይበል ነው የምትለው? ምን ሆናችኋል? እቴቴ ድምጻችሁ እኮ ደጅ ድረስ ነው የሚሰማው። ጋሼ ምን ተፈጥሮ ነው? የኔ ወድ ቆየው ማለት ለቆየሽ ያወቅኩት ስለናፈቅሽ ነው መሰለኝ። እኔም የኔ ወድ ሰሞኑን እኮ ትንሽ ስራ ቢዚ አድርጎኝ ነው። ደግሞ ጊዜ አመቻችተን ከከተማ ወጣ ብለን ናፍቆታችንን እንወጣለን። በደስታ የተሞላ ጊዜ እናሳልፋለን። ደግሞ ቤት ውስጥ አስተዋውቀህና ከነቲትዬ ጭቅጭቅ ትገላግለኛለህ። እሺ ችግር የለውም። አሁን ወደ ቢዝነሱ እንግባ፣ እየጠበቀን ስለሆነ። በጣም ይቅር ሲያስቡልኝ የማይገባኝ ነገር። እሺ ቢዝነሱ ምንድነው? የኔ ፍቅር ቢዝነሱ ምን መሰለሽ? 1 ሚሊዮን ብር የተገዛን ምርት በ2.5 ሚሊዮን ብር አትርፎ መሸጥ። አረ ማለት እቃው ምንድነው? ለማንስ ነው የሚሸጠው? ይኸውልሽ ፍቅር እቃው ናይስ ጁስ የሚባል ምርት ነው። 5000 ካርቶን ነው ያለው። እያንዳንዱ ካርቶን 20 ፒስ አለው። ያ ማለት ደግሞ 100 ሺህ ሆነ ማለት ነው። እኛ ከሰውየው በ10 ብር እንገዛና ለነጋዴው በ25 ብር እንሸጥለታል። ነጋዴው ደግሞ ለተጠቃሚ በ30 ብር ይሸጥለታል።
እና በጣም የሚያዋጣ ቆንጆ የሆነ ቢዝነስ። ኦ ማይ ጋድ! ማለት ቀጥታ ተረካቢ አለው? አዎ ተረካቢም አለው አስረካቢም አለው። ሁለቱንም ይዤ እኮ ነው የጠበኩሽ። ፍቅር ቀላል ሳረግሽ እንዴ? ምን ሆነሽ? እሷ አልፈለገችውም ሳይሆን ለምንድን ነው ያልፈለገችው? እኛ እኮ ይህንን ማወቅ አይጠበቅብንም። ድርጅቴ እንዲቆም ብዬ የልጄን ህልውና ላፍርስ? እሷ እኮ ትልቅ ሰው ናት። የማትፈልገው ነገር ውስጥ አንገቷን አንቆ የሚያስገባት የለም። እቴቴ እዛ ደረጃ ምን አስገባን? እና ምን ይሁን ነው የምትሉት? በቃ የአገልግሎቱና ሂሳቡን ሰጥቶ ዳግም ከዚህ ቤት ማባረር። በቃ ደህና ናችሁ? እንዴት ዋልሽ? በጣም ትልቅ ነገር ነው የኔ ልጅ። ያንተን ነገር ትተህ ለኔ ነገር ምን ያህል መጨነቅ በጣም ነው የማመሰግነው። እኔ ፍቅር ምን ሆነሽ ነው? ለምትወዱ ለምታፈቅዱ ሰው ካላሰብሽ ካልሆንሽለት ለምን ታፈቅሪያለሽ ታዲያ? ልክ እኔ ነኝ። አሁን ስራ ቦታ ልሂድና ያን ጠማማ ላስረዳው። ደግሞ እንዲያቀልኝ ብቻ ነው እንጂ ውሳኔው የኔ ነኝ ብቻ። እሺ ደግሞ ሰከርክ? ሄሎ ሚኪ፣ ላገኘ ፈልጌ ነበር። ምን ነው በሰላም? እሱን ስንገናኝ ብናወራ አይሻልም? ስራ ስጨርስ እደውልልሃለሁ። ትተው ነው፣ ችግር የለም። ከዚህ የሚበልጥ ነገር የለም። እንዴት በዚህ ሰዓት ዛሬ ሳይሰማ? እና ወሰናችሁ ማለት ነው ልታባሩት? እኔ ምን ነው አውቄው ልጄ፣ የአባትሽ ነገር እኮ ግራ የሚያጋባ ነው። ምንድነው ግራ የሚያጋባው? ለልጆቼ ሰላም መስጠት ካቃተው መፍትሄው እሱ ብቻ ነው። በልጆቼ ከማንም ሰው ጋር ልደራደር። ማባረር? ቆይ እሱስ ልጅ አይደለም እንዴ? ዮሐና ጋሼ እኮ ልክ ናቸው። ሹፍርና ብሎ ገባ፣ አሜን ብለን ተቀበልን። አይ ቤተሰብ የለኝም እናንተ ጋር ብኖርስ አለ። ልጄ ብለን አስጠጋን። አይ ሌላ ትምህርት አለኝ አለ። ትምህርት ካለህማ አንተንም እኛንም ራስንም ትጠቅማለህ ብለን አስጠጋን። አሁን ደግሞ ሚስት የለኝም ልጃችሁን አይልም አላለም። ከነጭራሽ አይፈልጋትም እንዴ? እንዴት ያለ ደረቅ ያለ ጥብቅና ነው? ቆይ አንቺ በምን አወቅሽ? የማውቀው ሚስጥር ስላለ። ሚስጥር? የሆነ የምን ሚስጥር? ምን ሚስጥር አልኩ እንዴ? የዚህ ቤተሰቦች ግን ምን አስነክቷቸው? እየወጣ ሰው ላገኝ ነው። ጨርሻለሁ። ፈልጌ ነበር። ጥሩ፣ ቶሎ ጨርሼ እመለሳለሁ። አይ አስቸኳይ ነው። ዳግም አንዴ ላውራ። በሰላም ነው? አጣደፍሽኝ እኮ። አልገባኝም። ለመጨረሻ ጊዜ ደግሜ ልጠይቅህ፣ እኔን ከጨዋታ ውጭ ለማድረግ እያሰብክ ነው? ምንድነው አንቺ እንደዚህ ግንፍል የምትይብኝ? ምን አስበሽ ነው? ትሰማለህ? ትልቅ ብር አውጥታ ያሳከመችኝን ጓደኛዬን የሸመጠጥኳት ለአንተ ስል ነው። እዚህ የምሬን ፎንቃ ፎንቃ አጫውታለሁ ወይ ደግሞ ቢዝነሱን ውጠዋለሁ ብለህ ብታስብ ለቤተሰቦቹ አይደለም ለፖሊስ ተናግሬ
የጓጓህለትን ብር ሳታይ ከነጣቢጁ ገደል ትገባታለህ። ተርሲቲ አንቺ ላይ እንዴት እንደዚህ ያደርጋል? እኔ እኮ ቢዝነሱ እንዳያመልጠን ብዬ ነው። እንዴት ግን እንደዚህ ታስቢያለሽ? እና እኔን ውሻ እያደረክ እሷ ላይ ሄደህ ስትለጠፍ ምን ማሰብ ነበረብኝ? አሁን እሷ ካንቺ በልጣ ኧረ በእናትሽ እንደው ለዚህ ካሳ የሚሆን አሪፍ ቦታ ይዤሽ ሼሊ ኮድ ኔክስት ፊል 1 ሚሊዮን ብር እኮ በጣም ብዙ ብር ነው። አይ ነው ግን ትርፋችን እኮ 1.5 ሚሊዮን ብር ነው። ትርፉ እንደዚህ መሆኑን በምን እርግጠኛ ነሽ? እሱንስ ይሄን ያህል ታምኚዋለሽ? ከራሴ በላይ ጥሩ የሚያስብልኝ ልጅ ነው። ደግሞ ይወደኛል። ደግሞ እኮ እኔ እንድጠቀም ብሎ ነው። እባክህ ይሄን እንኳን አትከልክለኝ። ደግሞ ወንድምሽ ነኝ ትለኝ አይደል? አዎ። ከሆንክ አታሳዝነኝ። እሺ ለአንቺ ደስታ ስላደርገዋለሁ። ግን እቃውን ራስሽ ሄደሽ ክፍያው ላይ ግን እኔና አንቺ ነን የምንሄደው። እሺ ደስ ይለኛል። ምን ነው ሚኪ በውሃ ምን ነው ወንድም አላደርስም ማለት እንዴ? እስቲ ትማዘዝ። አረ ችግር የለውም ጠጣ፣ እኔን ማድረስ። ምን ላምጣልህ? ውስኪ ወይስ ቢራ? መጠጣት አልፈልኩም፣ ለዛ ነው። ደንበኛ ንጉስ እኮ ነው። እኔ እስከ ቤት አደርሳለሁ። ሚኪ ጠጣ። ቢኒ በእናትህ አትማዘዝ፣ በቃ መጠጣት አልፈልኩም፣ ለዛ ነው በቃ። በሰላም ካለ ችግር የለም። አንቺ ለማኝ ኮተታ ከፌስታል ምግብ ላይ አንስቼ ትሪ ላይ ስላስቀመጥኩሽ እንጫሽን እኔ ላይ ትነፍላለሽ። ጭራሽ ዛቻ። ስሚ ክርስቶስ ለፍቅር ሲል የከፈለው ያንን ሁሉ ዋጋ እኔ ቦን ምን እንደማደርግ ለገንዘብና ለገንዘብ ብቻ ነበር የማደርገው። ከዚህ በኋላ በድፍረት አይደለም ተሳስተሽ የዝንጅብል የመሰሉ ሌባ ጣትሽን ፊቴ ላይ ማውለብለብ ቀርቶ አይንሽ ከተፈጥሮ እየተው ትንሽ ገለጥ ብሎ ቢያይ እስካሁን የደረሰብሽ እንደመከርኩሽ ቁጠሪው። ይኸው መጣሁ። ምን ነው ፈለግሽ? ይኸውልሽ እቴት ባያደርጉና ቢቀርበት ነው የሚሻለው። ማን? ምኑን? ዳድ ነው። ዳግምን ከዚህ ቤት ቢያባሩ ይሄንን ቤት ጥዬለት ነው የምጠፋው። ወይ ጉድ! አንቺ ደግሞ የሌላው መች አነሰኝ። እስኪ አንቺ ደግሞ ተይኝ ባክሽ። አይደለም እኮ እቴት፣ አንቺ ማታውቂው ብዙ ነገር አለ። ዮሐናይ፣ ይሄ ማስፈራራትሽ በጣም በዛ። ምንድን ነው? ነገርኩሽ እኮ በቃ እቴት ተይኝ በእናትሽ። ዮሐና ወይ ፌቢ፣ ወይ ውዴ፣ ነገራችን ተሳክቷል እና ደስ ብሎኛል። በጣም ደስ ይላል። ግን እኔ መጀመሪያውም እኮ የተለመደ ቢዝነስ ስለሆነ እምቢ ይላል ብዬ አላሰብኩም። ታውቂያለሽ? አዎ፣ ግን እቃውን ሄደሽ ማየት አለብሽ ብሎኛል። ሄደን ማየት እንችላለን አይደል? እንዴ ምን ችግር አለው? አሉ እኮ መሄድ እንችላለን። ልምጣ? እሺ እሺ። እኔ ፍቅር ደግሜ አልሄድሽ ከዚህ በኋላ እሺ? ብር የለም አለ። አሟል? በጣም ጤነኛ ነኝ። ነው ወይስ ፍቅሬን አጠበስክ? ምን ነው? አይ ምን ነው እስካሁን ሳትጠጣ ብዬ ቀድሞኝ ነው። ለራሴ ነው እንጂ እኮ የማልሆነው በቤተሰቤ ሲመጡብኝ ድርድር አላውቅም። በጣም ደስ ይላል። እሺ ለምን ነበር የፈለገኝ? ከኛ ቤት ምንድን ነው የምትፈልገው? ከኛ ቤት ምንድን ነው የምትፈልገው? ምን የኔ ፍቅር የደበረሽ ትመስያለሽ? እኔ እንጃ ልጁ ዱርዬ ይመስላል። ምንም ላምነው አልቻልኩም። አይ የኔ ፍቅር አራት ታስቢ። አንደኛ ነገር በደንብ አውቀዋለሁ፣ ሁለተኛ ደግሞ ስራው ያው ድለላ እኮ ነው። ምን ባለሀብት ጠብቀሽ ነበር እንዴ አንቺ ደግሞ?
አንተ ካመንኩ በቂ። ኧረ እኔ ጋር እንደዚህ ቀልድ የለም። ምንም እንዳትጠራጠሪ እሺ ፍቅር። አሁን ቤተሰቤ ቸግሮት ኑሮ ሲከብደኝ ነው ወደዚህ የመጣሁት። ችግር ነው ያመጣኝ እንጂማ ባለትዳርና የልጆች አባት ነበርኩኝ። ታዲያ ሆዴ ሳይሞላ እንዴት እንደዚህ አይነት ነገር ላስብ ይችላል? ታዲያ ለምንድን ነው ፌቨን ቁም ስቅሏን የምታሳያት? ለምን ትከታተላታለህ? ለምንስ የሷ ስቃይ አንተን ያስደስታል? አብረን አይደል ምን በለው? አብረን አይደል ምን ኖረው? ታዲያ እንዴት ይባያት ምንድነው ችግሩ? እኔ እናት የለኝም፣ አባት የለኝም፣ ዘመድ የለኝ፣ ጓደኛ የለኝ። ታዲያ ቴቴን እኔን እንደ ልጇ ስታየኝ እኔ ቴቴን እንደ እናቴ አይቼ ፌቨንን እንደ እህቴ አንተን ደግሞ እንደ ወንድሜ ባይክ ምንድነው ችግሩ? ክፋት የለውም ዳግሜ። እኛ ያሰብንበት መንገድ ነው ጥሩ ያልሆነው። ይሁና እና በዚያ አኩርፈ ተቀይመኝ ነው እስካሁን ሳትጠጣ የቆየው? አዎ በቃ አሁንማ ደስ ብሎኛል። አብረን እንጠጣለን። ከማን ጋር? ከአንተ ጋር ነው። ሁልጊዜ በስራ አይምሮንም መያዝ እኮ ጥሩ አይደለም። ዳላ እንዴ አረ በእናትህ ሚኪ ጋሼ ደብሯል። እባክህ ጋሼን ይከፋዋል። አረ እባክህ ምንም አይልም። በሆነ ጊዜ አንዴ ምን መዝ ና ቢኒ የምሬድም በነገራችን ላይ ዳግምዬ በጣም ይቅርታሽ። ስለ ሁሉም ነገር በጣም ይቅርታ። አንተ እንዳሳበም እንዳልከውም በእርግጥም ወንድም ነህ። በእውነት ወንድ ደስ ብሎሃል ማለት ነው እንዴ? በጣም በእውነት አስበዋል። በእኔ ሰካራምነት በፌቡ ቅብጠት ይሄ ድርጅት ፍርስርስ ነበር የሚለው። ለምን ፍርስርሱ አይወጣም? ድምጥ ማጡ ለምን አይጠፋም? ምን መጣው ደግሞ በሰው ደም ለቆመ ድርጅት። ምን በምን ለቆመ? በሰው ደም ለቆመ ድርጅት። ገርመዋል። በሰው ደም ለቆመ ገርመዋል። ዳግም እንደለመድከው ደግፈው ገባ። ጋሽ ዛሬ ማንንም አለ እርስ በራሱ ተረጋግፈን ይመጣ። የጌታዬ እናት ዳግም አንተም ጠጣ። ምን ላርግ ጋሽ? ና ብሎ ደወለ። ሄድኩ አይደል? ቁጭ ኢየሱስ ስጠብቅ ቤት ውስጥ ፑል የለ ጋሽ፣ ቲቪ የለ፣ ከረምቡላ የለ፣ ደብርንም። እዛ መቆያ ብዬ አንድ ቢራ ጀመርኩ ጋሽ። ከዛ ምን እንደተፈጠረ አጠይቅ። አሁን ድምጻችሁን አጥፍታችሁ ግቡ። አይደለም ተናገርኩም፣ ዝም ብላችሁ ግቡ። በሉ እንግዲህ ደህና ዋሉ። ዳግም እኔ የምልህ ትናንት ማታ በደም ለቆመ ድርጅት በደም ለሰከረ ድርጅት ስትል ሰማሁ ነበር። ምን ማለት ነው አልገባኝም። ማ እኔ? አዎ አንተ እዛ መጠጥ ቤት ያልኩት ነው እንዴ? እዛ እኮ ለማለት የፈለኩት የሰው ልጅ በደሙና በላቡ ነው ውጤት የሚያገኘው ለማለት ፈልጌ። በጭራሽ። እንደውም ድርጅቱ ፍርስርስ ሲበል ስትል አልነበረም እንዴ? አንተም ደም ዘባርከው እንዴ? የማታው ሰፈር አለቀቀም እንዴ? ምን ብዬ ነው እንደዚህ አይነት ነገር የምናገር? ሰካ ይልና ገባና ሽሮ ስትብት እንደ
ትርሲት ምንድን ነው እሹ? ማን ነው እንደዚህ ያደረገሽ? ምንም አልሆንኩም። አሁን ይቅርታ እንድታደርግልኝ ብቻ ነው የመጣሁት። ይቅርታ አድርግልኝ ፌቡ። ለምንድን ነው ይቅርታ የምትጠይቂኝ? ምን አደረግሽኝና ነው? አሁን እሱ ጊዜው አይደለም። ሌላ ጊዜ እነግርሻለሁ። ራስሽን ጠብቂ እሺ? ራስሽን ጠብቂ። ቆይ ትርሲት እስቲ አንዴ ያውሪ። ዳግም ሁሉንም ነገራችሁ ይጨርሻል። ክፍያ ብቻ ነው የቀረው። እስኪ ተረጋግተን አንድ 15 ቀን ወስደን ለነገሩ ጊዜ ሰጥተን ነው መጀመሪያ እጃችን ላይ ያሉትን ምን ጨረስ እንዴ? ሰውየው እኮ ብር አስፈልጎት ነው። ቆይ ለሌላ ሰው ቢሸጥብንስ? ይሽጧ። እኛ ሌላ ቢዝነስ እንሞክራለን። አንተ ሰውዬ እየቀለድክብኝ ነው እንዴ? እያወራን ያለነው እኮ ስለ ትልቅ ቢዝነስ ነው፣ ስለ ሚሊዮን ብር ትርፍ። እኔ ደግሞ እያወራሁሽ ያለሁት ስለ ሚሊዮን ብር ኪሳራ። ሌላው ሲገርመኝ ጭራሽ ራሱ ሰክሮ ይምጣል። ልጅ 6 ዓመት ሙሉ ሲነቀርበት ምን ነው ዛሬ እሱ ሲያደርገው ከፋ? ልጅ ስላልሆነ ልጆች ሲንዘላዘሉ ዝም ስላላለ ነው። እኔ እኮ እነዚህ ልጆች ታያቸው እስቲ በገዛ ቤታቸው ተጨቁነው ይኖሩ ነው እንደምትዩ። ማን? ያንተ ልጆች ተጨቁነው ሞተዋል። ይኸውልሽ አሁን አረረም መረረም ሲፈልግ የድርጅቱ ስራ ይበላሽ እንጂ ይሄ ልጅ አስወጣዋለሁ። በሱ ልጅ አዲስ ሌላ ሰው ተካለሁ። በቃ አባረው ደስ ይለኛል። ያኔ የድርጅትም የልጆችም ክፍተት ቁልጭ ብሎ ይታያል። አፍቅረኸኝ ነው እንዴ? ምን ያሳያል? እንኳን እኔ ያንን ጭሳ ማፍቀረሽዋል አይደል? አይገርምህም? ጭሳምነቱን የወደድኩለት። እድሜን እንድነግርህ ትፈልጋለህ እንዴ? አይደለም እኔ ዮሐናን መቆጣጠር አትችልም። ከመንገዴ ከዓላማዬ ዞር በል ብዬሃለሁ። ትጸጸትበታለህ። ትሰሚያለሽ? ባንቺ ከመጡብኝ ምንም የሚጸጽተኝ ነገር የለም። ሁሉንም ነገር በጸጋ እቀበለዋለሁ። ወይ ጉድ! እኔ ደግሞ አልፈልግህማ። እቴቴ ትሙት ታስጠላኛለህ። ለነገሩ ሚኪ ነግሮኛል ችጋር ወርሶ ከሀገር እንደወጣ። ወደኸኝ ሳይሆን ሀብት ለማካበት ፈልገህ ነው አይደል? ይልቅ ነገ የሚገባውን ሪፖርት ጨርሰሽ ከኔ ጋር ደረሰኝን አታጫርቂልኝ እሺ? አልጨርስምም አልሰራም። እንደውም ዛሬ ማታ ቤተክርስቲያን ጉባኤ ማምሸት እፈልጋለሁ። ለቤተሰብ የቸገረው ነገር ለእግዚአብሔር የቸገረው እንደሆነ ያለው። መልካም ምሽት። ምንድነው? ባክሽ የደወልሽበትን ጉዳይ ብቻ አውሪ። እሺ ልስማሽ። ምንድነው? ተናገሪ። ምን? የት? አውቀዋለሁ። በዚህ እንኳን ኃጢአትሽን ትንሽ ቀለል አድርጊ እንጂ። መጣሁ። ዳግሜ ወዴት ነው የምትሄደው ልጅ? መጣሁ ቴቴ፣ 30 ደቂቃ ብቻ እኮ። ወዴት? ወንድምህ እኮ ገብቷል። መሽቶ የለ እንዴ? ይኸውልሽ ቴቴ፣ የጋሼን እኮ መድኃኒት ረስቼ ነው። 30 ደቂቃ መጣሁ። በቃ ስታዩ ደስ ይልሻል ብዬ ነው እንድታዩ ያደረኩት። እኔ እኮ አንድም ቀን ሳላምን ቀርቼ አውቃለሁ። አሁን ምን እናድርግ መሰለሽ? ቼኩን ለብቻው ቁረጪውና ነገ ስንረከብ እንሰጣቸዋለን። አይሻልም? ይሻላል አይደል? ሌላ ተረፍኩ ብሎ ይሻላል። ይህን ደነዝ ማስረዳት በራሱ አንድ ስራ ነው። በጣም ብዙ ሰዎች እኮ ናቸው እንደዚህ ይሄ አጉል ልወደድ ብለው ወይ ደግሞ እዛ ቤት ውስጥ እድሜያቸውን ለማርዘም ብለው ብዙ ነገር ያደርጋሉ። ታዲያ አሁን ይዘሽ ነው? ምን እያደረግሽ ነው? ምን አባ ገባ? ትሰማኛለህ? ገረድ ጫማ ለሰው ሲሰራ እንጂ ሲቆጣጠርና ሲቆጣ አያምንበት። ምን አልሽ አንቺ? አንተ ምን ሆነ ነው? ተነሽ። አሁን ሳታለቅሽ ንገሪ፣ ምንድን ነው የተፈጠረው?
ጆከር ብለህ የቀጠርከው ሰው ነው። ቆይ አባ ሱቅን ስለጠበቀልህ በእኔ ነው የምታወራርደው? እኔ ሽጠህለት? ቆይ በጉልበት ልትድረኝ ብታስብ ለእንደዚህ አይነት ሰው ነው የምትድረኝ? በሰው ፊት እንደ ውሻ ለሚያዋርደኝ ለሚያንቋሽሸኝ ሰው ምንድነው ዳድ? ምንድነው የተፈጠረው? እስቲ ዝም በሉ። ምንድነው ያለች? እያመጣው እያበሻቀጠ ነው ያመጣኝ እያዋረደ ምንድነው እንዴ ያለ ወራዳና ማትረባ ሰው ነህ እንዴ? ረተው ሲዩ አሁን ምንም ነገር አልፈልግም። ያደረከውን ነገር በህግ ጠይቃለሁ። ያልተከፈለ ሂሳብ አለኝ የምትለው ካለ እሱን እንተሳሰባለን። ዛሬ ግን እዚች ቤት አታድራት። እንደዛ ካልክ እንግዲህ አንተ ጋር ያልተከፈለኝ ሁለት ቀሪ ሂሳቦች አሉ ማለት አንዱ የገንዘብ ነው አንዱ ደግሞ የነፍስ ምንድነው ያልከው ሮቤል ስዩም አንተ ያወጣልኝ ስም ስለሆነ አትረሳውም አይደል ያሁኑ ዳግማዊ ስንታየው የስንታየው መንግስት አብልጅ ወቃት አስታውስካት አይደል የዛሬ 30 ዓመት ገደማ አንዲት ሴት አፍቅረ እቴቴን ማለት ነው ለናቴ ለስንታየው መድኃኒት ካቃምካት በኋላ እብድናት ብለ ያማኔል ወረቀት ካስወጣህላት በኋላ ንብረቷን ማስተዳደር አትችልም እብድናት ብለ ንብረቷን ዘርፈ ከቲቴ ጋር ሆነ አዲስ አበባ ገብተ ጎጆን ቀልሰ መኖር ጀመርክ አይደለም እናቴ ስንታየው ግን ይህን ነገር መቋቋም አቅቷት ሞተች አሁን አንተ ሀብታም ነህ ብር አለ ይህንን የገንዘብ ሂሳብ ማወራረድ ትችላለህ የነፍሱን ሂሳብ ግን ከየት ማወራረድ ትችላለህ ከየት ታወራርደዋለህ ዝም ለእንደዚህ አይነት ጥያቄማ መልስ አይኖርም ታውቃለህ እኔን ያሳደገችኝ መልካምና ጥሩ ሴት ቦግዬ የምትባል ሴት ናት አዎ በፍቅርና በጥሩ ስነ ምግባር አድርጋ እኔን አሳድጋኝ እዚህ ቤተሰብ ውስጥ አምጥታ ወንድምና ከቶች ጋር መኖር አለብህ በፍቅር መኖር ትችላለህ ብላኝ ነው እዚህ ቤተሰብ ውስጥ ይዛኝ መጣችው እኔ ግን ከገባውበት ቀን ጀምሮ በቀልና በቀል ብቻ ነበር ሳስብ የነበረው ግን ምን ዋጋ አለ እቴቴን የመሰለች መልካም ሴት እንደወለደችኝ እናት በጎና ቀና ስታስብልኝ ከትና ወንድሞቼ ጋር በፍቅር አብሬ መኖር ጀመርኩ ግን አንተ ቤት በኩል አልቆም አላስቀምጥ አልከኝ እዚህ ስልክ ላይ የተቀዳ የድምጽ ቅጂ አለ የፌቨን ፍቅረኛ ነኝ የሚል አንድ ጎረምሳ በኔ ላይ ተንጠልጥሎ ገንዘቧንና ማንነቷን ሊያጠፋ ሲል የቀዳሁት የድምጽ ቅጂ ያው ያለዳጊ ፌቨን ጋር ትናንትና ደውዬ አሳምኛታለሁ እና የኔን የውሸት ፍቅር ሰበብ አድርገን 1 ሚሊዮን ብር እንቀበላታለን ደግሞ ታምናኛለች በዚህ ምንም እንዳታስብ ስለዚህ ካንተ የምፈልገው ምንድነው ስትማከር ልጆች ደህና ናቸው ይረጋሉና ትንሽ ባረፍ ብሎ ይወጣሉ ሾው ወይ ተቀየምሽኝ አይደል ግድ የለም
አንተ ተረጋጋና ጤናህን አግኝ እንጂ ሁሉ ነገር ይደርሳል። ለካ ከቤት እንዳይወጣ የምትፈልጊው ታሪኩን ስለምታውቂ ነው አይደል? ኧረ በጭራሽ እኔ ምንም ነገር አላውቅም። ታሪኩን ሁሉ ግን ለዮሐና ነግሯታል። እኔ ወንድም ስጋ ጠብሰነው ቆርጠን ይህንን ቃልና ቀን አብዝተህ የምትናፍቅበት ቀን ስማ ሰራተኛ ነሽ ሰራተኛ ቤተሰብ የቸገሩት ኑሮ ሲከብደኝ ወደዚህ የመጣሁት በሰው ደም ለተበደለች ወንድምና ከቶች ጋር መኖር አለብን። መቼ ነው ይህን ሁሉ ታሪክ ላንቺ ነገረሽ? ያኔ ሆስፒታል ተኝቼ በነበረበት ሰዓት አንተም ጠጥተህ እየሰከርክ ስለምታስቸግር እሱ ነበር እያደረ የሚያስታመመኝ። ከዛማ በቃ የሚቆጣጠረኝ ወንድም እንኳን ላይኖረኝ ነው እንዴ ብዬ በቃ አዘንኩኝ። ከዛ ምን አለሽ? ከዚያማ በቃ ለማንም እንዳትናገሪ እኔ አቶ ስዩም ልጅ ነኝ አለኝ። እሱንማ ተሰብስበን በቀደም ለሁላችንም ነገረን አይደል እንዴ? ምንድን ነው የምትደግሚልኝ? እና ምንድን ነው የፈለጋችሁት? ቤቱን ነው? ቤቱን ታውቂያለሽ? አዎ አውቃለሁ። የሚኖርበትን ቤት ታውቂያለሽ? በሚገባው። የሆነ ነገር ላስቸግር ነበር እኮ። ምንድነው? ምን ሆነሽ? እስቲ ንገሪኝ። ባለፈው ማታ ከኔ ጋር የነበረ ሰው ሰላም ስትላየው ልበል? ያውቃሉ እና ያው ደመቅ ብዬ ነበር ታውቃለህ። አዎ እሱማ እኔም ደመቅ ብያለሁና በብጅታ ሁሉ ነው ማስታወስ። የሚገርም ማታ ላይ እንዴ አይ መጠጥ ብረሳ የቦግዬ ልጅ እንርሳ። ዳግም እኮ ነው ታውቀዋለህ በደምብ እንዴ? እና ከደብረ ዘይት ልጅ እኮ ነው። እናቱ ትልቅ ሆቴል አላቸው እዛ። ሲጀመር እኛ ለስራ እዛ እንሄድን እዛ ነበር የምንበላው የምንጠጣው። እዛ ነው የምናመሸው ሁላ። በዛ ላይ እሱ ሊረዳቸው ሲመጣ በቃ እንደ ቤተሰብ ተግባባና በቀደም እኮ እዚህ ሳይሆን ምንድን ነው
ወይስ እዚህ ኑሮን አድርጎት ነው ምናምን እያልኩ ነበረ። እና ሆቴሉን ስም ልትነግረኝ ትችላለህ? እንዴ ኧረ ማን ነው የሚያሳይ? በጣም ትልቅ ሆቴል ነው። የቦጌ ሆቴል የት ነው ብትል እኮ ማንም ደስ እያለው ነው የሚወስድ። ሲጀመር እዛ ቤት የማይመጣ የለም። አይ ካልክ ደግሞ ችግር የለውም አብረን መሄድም እንችላለን እኮ በከፋ ነገሩ። ምን ፈልገህ ደወልክ? ትርሲት እየናፍቀሽ ነው። ለብር የነበረክ ፍቅር የት ሄዶ ነው ዛሬ ነው የናፈኩ? በእናትሽ በቃ ይቅርታ ተናድጄ ነው። እውነት እንደ ባለፈው ግን ተሳስተህ እጅህን ሌላ ብታነሳ ደግሜ አይንህን አላየውም። ትርሲት ምን እያልሽ ነው? ተጸጽቻለሁ እያልኩሽ ሌላ ጥፋት? ይልቅ የኔ ፍቅር በጣም ናፍቀሽኛል። ቶሎ ነይልኝ እሺ? እውነት እዛ የተለመደው ግቢ ነኝ። አረ እዛ ግቢ እመጣለሁ የኔ ፍቅር። እሺ Yes. ዳግምን ማግኘት አለብኝ። መጀመሪያ አንተ ተረጋጋ። እቤት ካደረስኩ በኋላ ዳግምን የትም ፈልጌ አመጣዋለሁ። እሺ ብሎ እንኳን ቤት ባይኖር ይቅርታውን እንጠይቀዋለን። አንቺ በምን ዳሽ ኃጢአቱ የኔ አይዞህ እሱ ለይቅርታው ረጅም ጊዜ ሰጥቶን በፍቅር ሲያሸንፈን ሳንረዳው በመቅረታችን በደሉ የሁላችንም ነው። ስለዚህ ይቅርታው ያስፈልገናል። ምንድን ነው? እኔ ምንም አይነት ጥፋት አላጠፋሁም። ከዚህ በላይ ጥፋት አለ እንዴ? 15 ቀን ሙሉ አዲስ አበባ ተመላልሼ ስንት ፀሐይ ውርጭ ወርዶብኝ ስንቱን ደላላ ፊት አይቼ እንደዚህ የደከምኩት ከቤተሰቦች ጋር እንድትቀላቀልልኝ ብዬ ነው። አንተ ግን ልብ ላይ ያለውን በቀል እንድታስተነፍስበት ሳይሆን ብቻ እንዳትቀርብኝ አዲስ ሰው እንድትሆን ብዬ ነበረ። ልጄ የኔ እናትነት እንደዚህ ነው? ለምንድን ነው እንደዚህ የምትይው? እኔ ከቤተሰቡ ጋር እኮ በሰላምና በፍቅር ተቀላቅዬ እየኖርኩ ነበር። ግን በቃ ሰውየው አላስቀምጣለኝ። እሺ ቆይ ምን ላድርግ? አባትህን ነው ሰውየው የምትለው? እንደዚህ ነው ያሳደግኩ? ትሁት እንድትሆንልኝ ስነ ስርዓት አድርገህ እንድትኖርልኝ ብዬ ነበር ደክሜ ያሳደግኩ። የኔ እናትነት እንዲህ ነው? እኔ ሆናለሁ እናትነትን ያልቻልኩበት። ቴቴ እንዴት መጣሽ? ማለት እንዴት አወቅሽው? አይ ልጅ እግር ሲመራ ነው እንጂ ልብ ሲፈልግ የሚሰወር ነገር የትውልድ ሀገሬ እኔና ቤተሰቦቼ ይቅርታ ልንጠይቅ መጣን። ቴቴ